እንኳን ደስ ያላችሁ። እንግዲህ በስተመጨረሻም ሀይሚና ብሩክ መለያየታቸው ይፋ ሆኗል። ወይም ደግሞ ሀይሚ በጭራሽ ከሱ ጋር መቀጠል ከሱ ጋር መሆን እንደማትፈልግ አስረግጣ ነግረው ከዚህ በኋላም እሷን ለማግኘት ወይም ደግሞ እሷን ወደ እሱ ለመመለስ ወይ ደግሞ ወደ ድሮ ፍቅራቸው ወደ ድሮቸው አብሮነት እንዲመለሱ እንዳይጥር ወይ ደግሞ እንዳይሞክር እሷን ለመመለስ እሷን ይቅርታ ለመጠየቅ እንዳይሞክር ሀይሚ አስጠንቅቀው እንግዲህ በቃኝ፣ ሁሉ ነገር በቅቶኛል፣ ብዙ ሰው ብዙ ነገር እያለኝ ነው እና ከዚህ በላይ እኔ ምንም ማድረገው ነገር የለም፣ ከአንተ ጋር የሚያስቀጥለኝ ነገር የለም በማለት እንግዲህ ጥላ ሄዳለች። ብሩክን በጣም ከፍተኛ ጭንቀት ውስጥ ከፍተኛ ሀዘን ውስጥ ይገኛል። ጭንቀቱ ሀዘኑ ወይ ደግሞ ድብርቱ ለብሩክ ብቻም አይደለም፣ ሀይሚም ውስጧ ሰላም እንዳልሆነ ሀይሚ ጥሩ ነገር እየተሰማት እንዳልሆነ ያስታውቃል። ነገር ግን በቃ በዚህ ህይወት ውስጥ በዚህ ኑሮ ውስጥ በዚህ አይነት የህይወት መንገድ ልጓዝ አልችልም፣ የማይገባኝን ህይወት ነው እየኖርኩ ያለሁትኝ፣ ስለዚህ ይህንን ነገር ማስቀጠል አልፈልግም ብላ ሄዳለች ማለት ነው። እንግዲህ ይሄ ነገር ብዙዎቻችሁ ያው አንዳንዶቻችሁ የእነሱን ደስታ ከመፈለግ አንጻር አብሮነታቸው የምትፈልጉ ሰዎች ነበራችሁ። ሌሎቻችሁ ደግሞ የእነሱን መጣላት በጣም በጉጉት የምትጠብቁ መለያየታቸውን እስከ መጨረሻው የምትፈልጉ ሰዎች ነበራችሁ። ያ ማለት እኔ እንጃ ሴቶች ናችሁ በብዛት እና ብሩክን ወይ አታገቡት ወይ እናንተ ሀይሚን አታገቧት፣ ብቻ መለያየታችሁን በጣም ስትፈልጉ ነበር። ለእናንተ እንኳን ደስ ያላችሁ ማለት ፈልጋለሁ በዚሁ አጋጣሚ። አንዳንዶቹ ደግሞ በቃ ይብቃን፣ እኛ ተጨነቅን ተጠበብን፣ በቃ ወይ አንድያውን ተለያይተናል ብላችሁ ንገሩን፣ በቃ እንቁረጥ፣ ተስፋ እንቁረጥ፣ በእናንተ ያለን እንትን በቃ ይቁም፣ እኛ ተጨንቀን ሞትን የሚሉም ነበሩ። በአጭሩ ግን ሀይሚ እንግዲህ ዛሬ ከባድ ውሳኔ ወስና የመጣችው እንለያይ ብሏለች። ወይ ደግሞ ብሩክ እንግዲህ ከዚህ በፊት ግንፍል በቃ በአንድ ሰከንድ ማስተካከል የሚችለውን ነገር በአንድ ጥፋት 10,000 ጥፋት ያጠፋል። ተደራርቦ ተደጋግሞ እና ያ ነገር ደግሞ ሀይሚ አንዳንዴ ማለት ነው መፍራት ያለባችሁ ዝም ያለን ሰው ነው። ዝም ያለ ሰው በውስጡ ምን እንደሚይዝ ምን እንደሚያስብ ነገ ላይ ምን ሊያረጋችሁ እንደሚችል ማሰብ ማወቅ መቻል አለባችሁ። እግዚአብሔርም ብዬ ነው በነገራችሁ፣ በጓደኝነትም በትዳርም በኑሮም በፍቅርም እንዲሁም በቃ ዝም ብላችሁ በቃ ሰው አጠገባችሁ ያለ ሰው ዝም እያለ የሚሄድ ከሆነ እናንተ ዘላለም አለማችሁን እያጠፋችሁ ያ ሰው ነው እንዴ እሺ ይሁን እያለ እያለ የሚያልፍ ሰው ከሆነ መጨረሻ ላይ የሚወስነው ውሳኔ በጣም አደገኛ ይሆናል። በጣም ጭካኔ የተሞላበት በጣም ቁርጥ ያለ በቃ ወደኋላ የማይመለስ እንዴት ልበላችሁ በጣም ከባድ ውሳኔ ነው የሚወስነውና ሀይሚ ላይ የተረዳሁት ነገር ነው። ብዙ ነገሮች ነበሩ ያስጨነቋት ያስቸገሯት። እኛ ራሱ እንዴ በቃ ጥለሽ ውጪ እስከ ማለት ደርሰናል። አልወጣም ስትል ደግሞ እንዴ ታዲያ እዛ ቤት ሆነሽ እንዴት ነው ችግርሽን መፍታት የምትችይው? ምንድነው አትወጭም ወይ የሆነ ነገር ተደርጎብሻል ወይ ብለን ሁሉ እስከምንናገር ድረስ። ሌሎቹ ደግሞ በቃ ያለ ብሩክ ሌላ ሰው ጋር መሄድ አትችልም፣ ሌላ ወንድ ጋር መሄድ አትችልም፣ ወይ ደግሞ ከብሩክ ጋር ብሩክን ካጣች የሞት ሞት አስመሰላችሁ ሀሳብ አስተያየት ስትሰጡ ነበራችሁ። የትም አትሄድም አይነት ነገር በቃ በእጅህ ነው ያለችው። አንተ የምትላትን ነገር እያደረገች አንተ የምትላትን መንገድ እየተከተለች ነው መሄድ ያለባት። በአንተ ቁጥጥር ስር ነው መሆን ያለባት እንጂ እንዴት ሴት ልጅ አይደለች እንዴት አፏን ከፍታ ካንተ ጋር እኩል አውርታ ኑሮ እንዴት ይኖራል? እንደፈለግ አርጋት አይነት ነገር ነበር ብዙ ሰው ሲል የነበረው። ኢቭን ወንድሙ ራሱ ፍፄ ራሱ ሳይቀር ተውት፣ ሌላውን ተበልካች ና ያ ነገር ራሱ ያማልና ሀይሚ ያንን ነገር ታግሳ እንግዲህ ዛሬ ብሩክ ተረጋግቶ መጥቶ ነበረ። በቃ ያደረኩት ነገር ሁሉ ስህተት ነው፣ ጥፋት ነው፣ እንደዛ ማድረግ አልነበረብኝም፣ እንደዛ ማለት አልነበረብኝም። ስለዚህ ተታርቀን አንድ ሆነን ችግራችን ፈትተን አንድ እንሆን ብሏል። ይሄንን ማለት የነበረበት ትናንት ነበር። ያ ነገር ገና ከመጀመሩ በፊት ይህንን ነገር ነበር ድሮ ነበር እንጂ መጥኖ መደቆስ አሁን ምን ያደርጋል? ድስት ጥዶ ማልቀስ ማለት ያው ለብሩክ ነው የተገጠመው። ለምን በሰዓቱ በቃ ጥሩ ነገር ሞልቶና ተርፎ እያደረ ክፉ ነገር የምንናገር ሰዎች አለን። ወይም ደግሞ ነገ ይህን ቃል ተናግሬ ነገ በምን አይነት መንገድ ነው እዛ ሰው ፊት ልቀርብ እችላለሁ ብላችሁ የማታስቡ ከሆነ በጣም አስቸጋሪ ነው። ብሩክ አሁን ሀይሚ እኮ አስከፍታው ዋሽታው ተናዳበት ተበሳጭታ ብዙ ነገር አድርጋው ሊሆን ይችላል። ግን የብሩክ የበዛ የተንገዘ እንዴት ልበላችሁ በጣም ቅጥ ያጣ ስርዓት ያጣ ማመናጨቁ
ቃላቶቹ በጣም በቃ የወረዱ በቃ እንዴት ልበላችሁ የሚያሳምም እንኳን እሷን እኛን ራሱ አሞን ብዙ ጊዜ ያሳልፈናል። እና ዛሬ ላይ ግን ከዛ ሁሉ ነገር ወጦ ባክሽን ሀይሚ እኔ በቃ እጅጋ መሆን ነው የምፈልገው ህይወታችን እናስቀጥል ብሏልና ተረጋግቷል። ከዚህ በፊት ያደረጋቸው ነገሮች ስህተት እንደሆኑ ትክክል እንዳልነበሩ ባጭሩ ይቅርታ ጠይቋታል። ሀይሚ ደግሞ ይህንን ይቅርታ መቀበል አልፈለገችም። ለምን ብዙ ነገር ነው ያደረግከኝ ምናምን እያለች ነበረ። እና እውነታው ምንድን ነው? ያው በመጨረሻም ጥላው ሄዳለች። እነዚህ ልጆች የእውነት እስከ መጨረሻው ይለያዩ ይሆን ወይንስ ደግሞ ድጋሚ ተገናኝተው አንድ የሆኑ ይሆን ወይንስ ደግሞ በሀይሚ ህይወት ውስጥ ሌላ ሰው ይመጣ ይሆን ወይስ በብሩክ ህይወት ውስጥ ሌላ ሴት ትመጣ ይሆን? ከዚህ በኋላ ህይወታቸው በምን አይነት መንገድ ሊቀጥል ይችል ይሆን የሚለው ነገር እንግዲህ ዋና ነጥብና ዋና ፖይንት ነው። እና ሀይሚስ ይህንን ንግግር የተናገረችው ከልቧ ነው ወይ ማለት ብሩክን በዚህ በእርግጥ ብዙ ነገር ቢያስከፋትም ቢያስቀይማትም ቢበድላትም ቢጎዳትም ቢያስለቅሳትም ቢያሳዝናትም ቢያሳምማትም ይህንን ሁሉ ህመም ችላ ይህ ሁሉ ጊዜ የቆየች ልጅ ዛሬ ላይ ይቅርታ ሲጠይቃት እምብኝ ያለችው ይህን ያህል በብሩክ ቆርጣ ጨክና እስከ መጨረሻው በቃ ላትመለስ ሆና ነው የሄደችው ወይንስ ደግሞ እች ልጅ ይሄን ልጅ እየፈተነችው ነው ብላችሁ ታስባላችሁ? ፈተና አስቀምጣለት ነው። እስኪ አንዴ ይቅርታ ጠይቆኛል እምቢ ስለው ድጋሚ እስኪ እኔን ወደሱ ለመውሰድ እኔን ወደሱ ለመሳብ ወይም ደግሞ ለኔ ያለውን ፍቅር ለኔ ያለውን ክብር እስኪ በምን አይነት መንገድ አያለው ብላ ነው ጥላው የሄደችው? አልፈልግም ያለችውስ በምን አይነት መንገድ ነው? ይሄ ነገር ጥያቄ ሊነሳበት ይገባል። ሌላኛው ደግሞ ሀይሚ በዚህ ሰዓት መሄድ ነበረባት ወይ? መናገር የነበረባትን ነገር ድሮ እየተናገረች እየፈታች ችግሯን መምጣት አልነበረባትም ወይ? ውስጧ የ1 አመት የ2 አመት ቅሬታን ይዛ ሰብስባ መጣ ነው ዛሬ ላይ መሸከም ሲያቀታት ሲከብዳት እንግዲህ መለየትን መፍትሄ ያደረገችው። ሀይሚ ትክክል ነች ወይ ብላችሁ ታስባላችሁ? ያኔ ችግሩ እየተፈታ መጥቶ ቢሆን ዛሬ ላይ እንዲህ እንደ ተራራ እንደ ፎቅ ተከምሮ ወይ ተደርድሮ ተሰብስቦ እንድትቆርጥ እንድትጨክን አያደርጋትም ነበረ። በሰዓቱ ብዙ ነገሮች መፈታት ይችሉ ነበር። እና አሁን ላይ በብሩክ ብቻ ሳይሆን በወንድሟ በራሷ ወንድምም የተከዳች አይነት ስሜት በጣም መጥፎ ነገር እያሳለፈች እንደሆነ ጥሩ ሁኔታ ላይ እንዳልሆነች እንግዲህ እየተናገረች ነው የምትገኘው። ይሄ በጣም አስቸጋሪና በጣም ከባድ ነገር እንደሆነ ነው የተረዳሁትኝ። እና ሀይሚ አሁንም በብሩክ እንደማስጨክን ለብሩክ የሆነ ስሜት እንዳላት ነው የተረዳሁትኝ። እና አንድ ግን ከሀይሚ ቅር ያለኝን ነገር ልገራችሁ። ምንድን ነው ያለችው? ለምንድን ነው አብረን መቀጠል የማንችለው ምናምን ሲላት በቃ ተመልካች እንዲህ እያለኝ ነው ያለ ብሩክ ወንድ የለም ወይ እያለኝ ነው፣ ሴቶቹ እየመጡ ብዙ ነገር እያሉኝ ነው፣ እንደዚህ እየተፈጠረ ነው ምናምን ነው ያለችው። ምክንያቷ እንግዲህ ግን ብሩክ የእውነት ግን እኔ ሀይሚ ዛሬ ትናገረዋለች ብዬ የጠበቅኩት ነገር እንደዚህ ይቅርታ ሲላት፣ በእርግጥ አንዳንድ ሰዎች የልባቸውን ተናግረው ከሄዱ በኋላ ምንም አይመስላቸውም በቃ ለነሱ። እኛ ግን ምን ያህል እንደተጎዳን ምን ያህል እንደተሰበርን አይገባቸውም። በእኛ ቦታ ላይ በእኛ ጫማ ላይ እስካልቆሙ ድረስ ማለት ነውና ጥይት ከመተኮሱ በፊት ያው ከተተኮሰ በኋላ ሆዱ ባዶ ነው የሚሆነው ወይ ደግሞ ውስጡ ባዶ ነው የሚሆነው። ያቺ ጥይት የወጣችው ጥይት ግን ሰው ላይ ስታርፍ እስከ መግደል ነፍስን እስከ ማጥፋት እስከ አካለ ጎደሎ እስከ ማድረግ ትደርሳለች። እና መጥፎ ንግግርም ከብላታችን ከአንደበታችን ስትወጣ ያን ሰው ትሰብራለች፣ ትጎዳለች፣ ታስቀይማለች፣ ታሳዝናለች። እና ብዙ ነገር በቃ ምንም ሊሰፋም ሊጠገንም ምንም የማይችል ስብራት ነው የምትሰብረው። እና ብሩክ ብዙ ነገር አድርጓል። ግን እኔ እንደ ሀይሚ እንደኔ ዛሬ ላይ ይህንን ነገር ይቅርታ አስጠይቃት ስለተመለስክ ደስ ብሎኛል። ብታረፍድም ቢዘገይም ይህንን ነገር ማድረግህ ይህንን ነገር መናገርህ በዚህ ልክ ተጸጽተ ይቅርታ መጠየቅህ ጥሩ ነገር ነው። ለፍቅራችን ብለህ ነው። ግን ከዚህ በኋላ እኔ ይቅርታ አድርጌልህ አብሬ ልቀጥል አብሬ ልኖር የምችለው በዚህ መንገድ ነው። ይህንን ነገር ካደረግ እቀጥላለሁ። ይህንን ነገር የማታደርግ ከሆነ ደግሞ በጭራሽ ካንተ ጋር መቀጠል አልችልም ብላ ምርጫ ውስጥ ከተው የሚስማማውንና የሚስተካከለውን ነገር መርጦ እንዲወስን ለእሷ ምቾት እንዲሰጣት ማድረግ ትችል ነበረ። ግን እሷ ሙሉ በሙሉ ነው ልትለዩ የፈለገችው። እንደኔ እስከ መጨረሻው መቼም እንደማይለያዩ
ስለ ተመልካች ማሰብ የለብሽም ሀይሚዬ። እንደዚህ ያሉኝ እንደዛ አሉኝ። ስንት አመት ስትታሚ ቆይተሽ አይደል እንደዚህ የደረስሽው? በመታማትማ ብዙ ሰው እኮ ብዙ ነገር ተብሏልና ሰው እንደዛ ማለሽ እንደዚህ ማለሽ እንደ ህጻን ልጅ ዘግዝቀው ሲሳደቡ የዋሉ ሰዎች እኮ ናቸው። የ3 አመት የ4 አመት ህጻን ልጅ እንደዚህ አይነት ድፍን ጭንቅላት ያለው ሰው ጋር መግባባት አይቻል አይደለ እንዴ? ሶ አንቺ ምንም ቢያደርጉሽ ምንም ቢናገሩሽ ወደ ኋላ ማለት የለብሽም። ከብሩክ ያለውን ነገር የግል ጉዳያችሁን መፍታት እንጂ ተመልካች እንደዚህ ያለኝ ሰው እንዲህ ያለኝ ፍፄ እንዲህ ያለኝ ወንድሙ እንዲህ አይባልም ሀይሚዬና እንደኔ ብትረጋጉ ብትወስኑ ተረጋግታችሁ አብራችሁ ብትቀጥሉ ብዬ ነው የማስበው። ብሩክም እንግዲህ ዋጋ መክፈል አለብህ። በቃ ስህተት ብዙ ሰርተሃል። እችሽ ቆርጣለች፣ ጨክናለች፣ በጣም ከፍቷታል፣ ተሰምቷታል። ስለዚህ እሷን ወደ አንተ ለማምጣት ብዙ ዋጋ መክፈል አለብህ ብዬ ነው የማስበው። አሁንም ትተህ እንዳትተዋት አደራ። በዚሁ እንደሄደች ዝም እንዳትላት። በቃ ስለ ከፋት ነው ውስጡ ያለ ብዙ ጥርጣሬ ስላለ ነው። ብዙ በቃ ያሳመሟት ነገሮች ስላሉ ነው። ያንን ነገር ተረድተህ ወደ አንተ እንድታመጣ ትላለሁኝ። ሀይሚዬ ደግሞ አይዞሽ ተረጋጊ፣ የማያልፍ ቀን የለም። እየወደድሽው መለየት የለብሽም። በእርግጥ ለጊዜው እረፍት መውሰድሽ ምናምን ጥሩ ነው። ከራስሽ ጋር አውሪ። የሚጠቅምሽ የሚጎዳሽን ነገር ቆም ብለሽ እንድታስብ ይረዳሻል። ግን በዚህ ልክ ደግሞ ቆርጠሽ ከብሩክ ለመለየት አትወስኝ ነው የምለው። ለተመልካቾች ያው አትደሳሰቱ፣ አብረው ይመጣሉ ታያላችሁ። ብዙም አያድርም አይውልም ይመጣሉና ይህንን ነው ልል የምችለው። ስለነበረን ቆይታ አመሰግናለሁ። ዛሬ ግን ድብር ብሎኛል የእውነት ስነግራችሁ ማለት ነው። ሀይሚዬ እንዲሁን አምሮባት ሳይ ምናምን ናፍቃኝ ነበር፣ ሳያት ደስ አለኝ። ግን ደግሞ እንደዚህ አይነት ነገር በመፈጠሩ በጣም ነው የከፋኝ። ብሩክ ራሱ በጣም ነው ሆዴ ባሰው። እንደዛ ያዙ ይልቀቁኝ በቃ እንጥር ሲል የነበረ ልጅ ኩምስስ ሲል ባንዴ በጣም ነው ያዘንኩት። እግዚአብሔርን ነው የምላችሁና ፍቅር አንዳንዴ በጣም ከባድ ነገር ነው። ለማንኛውም አንድ የሆነ ነገር ከመናገራችን በፊት 3 የማሰብ መቻል እንዳለብን ከብሩክ ብዙ ነገር ተረድቻለሁ። ወይ ደግሞ ለሚያልፍ ቀን የማያልፍ ቃል መናገር እንደሌለብን የምሬ ነው። ብሩክ አሁን እንደዛ በጣም ብዙ አላስፈላጊ ቃላቶች ያወጣ ነበር፣ በጣም የሚሰባብሩና ያ ነገር ሀይሚ ላይ ሂዶ ምን አይነት ነገር ሊፈጥርባት እንደሚችል አላወቀም፣ አልገባውም። ያውቃል እኮ ግን በሰዓቱ አላስተዋልም ነበር። ሶ ያ ነገር ደግሞ ሀይሚን እንድትቆርጥ አድርጓታል። እና ብሩክ የግዴታ ዋጋ ከፍሎ ሀይሚን ወደ ቤቱ መመለስ አለበት ብዬ ነው ሀሳቤን የምሰጠው። ስለነበረን ቆይታ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ወዳችኋለን። ሰላም ደሩልኝ።